ምላችሁ ቤተሰቦቼ ቤዛን ማለት ነው እውነት እስከ ዛሬ ሳላያት በመቅረት የራሱ በጣም ነው ያዘንኩት። እውነቴን ነው የምላችሁ። ቤዛ ለካ እንደዚህ የሴት ወይዘሮ ናት እንዴ! አቤት 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 ጎበዝ ናት። ትህትናዋ፣ አክብሮቷ፣ ንግግሯ ምናምን በጣም የሌለሽ ቅመም ናት። እውነት የሴት ወይዘሮ ብዬሻለሁ ቤዛዬ። እኔ እውነት ለመናገር ገባ ብዬ ነበረ መውጣው ብዙም ቻናላቸውም አላይም። ዛሬ ግን በራሷ ቻናል አየዋት ቤዛ ማለት ነው። የትንሳኤ በዓል ቀን ይመስለኛል። በዓልን እንግዲህ የማርክን ቤት በዓል አስመስላ እንደ ሴትነቷ ገና ናት መቼም እንዳያችኋት አብራችሁ ደጉ ተመንደጉ ብለናል ከማርክ ጋር እና በዓል አስመስላ እንግዲህ ያው ቡና ለሀሜት ይባል አይደለ አለችና ዛሬ እኔና ማርክ የሌለውን ድምጽ ቀንሽ የሌለውን ሁሉ እናማለን በቡና ነው የምናማ በማለት እንግዲህ የማርክን ቤት ፏፍርሽ አርጋ ዳቦ አስደፍታ በቃ ምን ልበላችሁ። በእውነት አንዳንዶቻችሁ ደግሞ ያው ሀይሚንም እየጠቀሳችሁ ሀይሚም አንድ ቀን ለቡራ እንደዚህ ምግብ አብስለሽ ቡና አፍልተሽ አጠጭንን እያላችሁ ነው። አንድ ቀን እኮ አፍልታ ትተዋለች ቡሩኬን ማለት ነው ካያችሁ። ሀይሚም ቅመም ናት፣ ቤዛም ደግሞ ለራሷ ቆንጂዬ ቅመም ናትና እኔ እንጃ የአሁን ትንንሽ ልጆች ጎበዞች ናቸው። እውነት ለመናገር ፍቅርን አሰጣጥ በጣም ይችሉበታል። እውነት ቤቷን አያዝ ከአሁኑ እንግዲህ ያው ለማርክዬ እያስተማረችው ነው እና የማርክን ቤት እንግዲህ ቡና አፍልታ ፈሽን አድርጋ የበዓልን በዓል አስመስላ ፋሲካን አስመስላ ነበር የጠበቀችው። እኔ ገርማኛለች። እስከ ዛሬ ራሱ እንዴት ነው ያልተከታተልኳት ይችን ልጅ ብዬ በራሷ በመጀመሪያ ቻናሏ አይቻታለሁ። በራሷም ቻናል ሰብስክራይብ አድርጊያታለሁ። ቤተሰቦች እናንተም እየገባችሁ ቤዛን ቸኮሌት ነው የምትሏት አብዛኛችሁ ሳያችሁ ኮሜንታችሁን ቸኮሌት እያላችሁ ነው። እውነትም ቸኮሌት ናት፣ ያንሳታል። ቅመም ናት፣ የሴት ወይዘሮ በቃ እንጃ። ነገሩ ያው አንድ ልጅ እኮ አስተዳደጉን ይመስላል አይደለ? ስነ ስርዓቷ የቡና ራሱ ትርጉም ስትተረጉምለት ነበር። ለምንድን ነው ቡና እስከሚፈላ እናቶቻችን ጭሱን እንትን የሚሉት ሲል ቡና እስከሚደርስ ቡና ሱስ ያለበት ሰው በጭሱ እንዲታገስ ነው አለች። እና አስቡት እንግዲህ ምን አይነት ቤተሰብ ቢያሳድጋት ነው። የሆነ በቃ ንግግሯ በቃ የሆነች በቃ ቅመም የሆነች ልጅ ናትና ቤዛዬ እስከ ዛሬ ራሱ አለመከታተል እኔ እንደዚህ ቅመም የሆኑ ልጆች በጣም ውስጤ ናቸው፣ ደስ ይለኛል። እና ማርክዬ ደግሞ ያው አብራችሁ ደጉ ትልቅ ደረጃ ድረሱና እንግዲህ ያው እኛ የመዳም ቅመሞች ደግሞ ጥሎብን ማጋባት እንወዳለን። የወደድነውን ማጋባት ስለምንወድ ነው። አንድን ሰው ካልወደዳችሁት መልካም ነገር አትመኙለትም። እና እንግዲህ እኛም ደግሞ የመዳም ቅመሞች ከዚህ በኋላ መቼም እኔ ቤዛን አለመከታተል እኔ እንጃ። ዛሬ አየኋት በጣም ነው ደስ ያለችኝ፣ የመጀመሪያ ቪዲዮዋን ማለት ነው። እና ከዚህ በኋላ በቃ ብዙዎቹ የመዳም ቅመሞች ማርክዬና ቤዛዬ እደጉልን፣ አብራችሁ ትልቅ ደረጃ እንደምትደርሱ ተስፋ እናደርጋለን። ተጋብታችሁም ወደፊት ነው ያሉት። መቼም ገና ልጆች ናችሁ። ያው ማርክ እንዳያችሁት ሰው የሚንቅ አይደለም፣ ሰው አክባሪ ነው። ትትናው የዋህነቱ በጣም ደስ የሚል ልጅ ነው እና ትልቅ ደረጃ ደርሰው እንደምናይ ተስፋ እናደርጋለን። ያው ሴትዬ ድምጽ ነው የምትጮው እና እደጉልን፣ ትልቅ ደረጃ ድረሱ። ቤዛንም እየገባችሁ ቤተሰቦቼ ያው ማርክ ዩቱብ ቻናል ላይ ስትገቡ ሼር አድርጓታል፣ ሰብስክራይብ አድርጓት። ትደግ 7000 ገብታለች ዛሬ ነው የለቀቀችው እና በጣም ደስ ብላኛለች ልላችሁ ነው ቤተሰቦች።